بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على نبينا محمد وعلى آله وأصحابه أجمعين. أما بعد، السلام عليكم ورحمة الله وبركاته. تفسير القرآن سورة العبس إن شاء الله هي سورة العبس ካቋረጥኩበት እቀጥላለሁ። ከአንቀጽ 1 እስከ አንቀጽ 16 ያለውን ተማምረናል። ከአንቀጽ 17 ኢንሻአላህ እቀጥላለሁኝ። طيب قتل الإنسان ما أكفره كملوا. أعوذ بالله من الشيطان الرجيم. أعوذ أطبق له بالله بالله منك الشيطان كشيطان الرجيم. أرجم كهونه كالله سبحانه وتعالى زنة رحمة كتبارر الشيطان بالله سبحانه وتعالى أطبق له. أنكس أسرى سبت قتل الإنسان ما أكفره من أي شيء خلقه. قتل زيغا قطتا ترجمه ምንድነው? قتل አስሉ ተገደለ ነው። እዚህ ጋር ግን የተፈለገው قتل አይ لعنه ማለት ነው፣ ተረገመ ማለት ነው። قتل ተረገመ፣ الإنسان የሰው ልጅ ተረገመ። ما أكفره ምን አስካደው፣ በጌታው ምን አስካደው። ይሄን ሁሉ ኒዕማ ጸጋ ውሎለት ጌታው ምንድነው ያስካደው እያለ ነው አላህ። እዚህ ጋር ምን ትሆናለች? እስቲፍሃምያም ትሆናለች፣ እንዲሁም ተዓጅብም ትሆናለች ያሉ አሉ ማለት ነው። ተዓጅብ ሲሆን ማ አክፈረህ ምንኛ ከሃዲ ነው የሰው ልጅ ማለት ነው። ማ አክፈረ ተዓጅብ ሲሆን ማለት ነው፣ አግራሞት ማለት ነው። ማ አክፈረህ ምንኛ ከሃዲ ነው ይሄ ሰው ልጅ ማለት ነው። መጠየቃዊ ሲሆን ደግሞ ማ አክፈረህ ምን አስካደው፣ ምንድነው እንዲክድ ያደረገው እያለ ነው አላህ። ቁቲለ ተረገመ፣ አልኢንሳኑ የሰው ልጅ ተረገመ። ማ ምን አክፈረህ ምን አስካደው፣ ምንድነው ያስካደው። ሚን አይ ሸይእን ኸለቀህ ሚን ከአይ ምን ሸይእን ከምን ነገር ኸለቀህ ፈጠረው፣ ጌታው ከምን ነገር ፈጠረው። አያስተውልም ከምን እንደፈጠረው። እዚሁ ራሱ አላህ ይነግረናል ከምን እንደፈጠረው፣ ከምን ነገር እንደፈጠረው አያስተውልም፣ አያውቅም፣ አያስተነትንም እንደ የሰው ልጅ። ሚን ከአይ ምን ሸይእን ከምን ነገር ኸለቀህ ፈጠረው። የፈጠረው ከምንድነው? ሚን ኑጥፈቲን ኸለቀሁ ሚን ከኑጥፈቲን ከፍትወት ጠብታ ኸለቀሁ ፈጠረው። ይህንን የሰው ልጅ ከፍትወት ጠብታ ከትንሽ የውሃ ጠብታ ማለት ነው፣ ከተስፈንጣሪ ከሱ ፈጠረው አለ። ኑጥፈቲን ኑጥፋ ማለት በአማርኛ ምንድነው? የፍትወት ጠብታ ማለት ነው። طيب ሚን ከኑጥፈቲን ከኑጥፋ ከፍትወት ጠብታ ኸለቀሁ ፈጠረው ይሄንን የሰው ልጅ። ከዛም አላህ ፈቀደረህ መጠነ ወሰነ። ፈቀደረሁ እሱን ደግሞ መጠነ ወሰነው ማለት ነው። መጠነ ወይም ደግሞ ወሰነ ምን ሂደቱን ማለት ነው። እንግዲህ መጀመሪያ ንፍጥ ነበረ እንዴ? ፍትወት ያኔ ከፍትወት ማለት ነው። ተዛ ንፍጥ ነው። ተዛም በኋላ ወደ ረጋ ደም ይቀየራል። ከዛም ወደ ሙድጋ ወደ ተላመጠ ስጋ ይቀየራል ማለት ነው። ከዛም ሩህ ይነፋበታል። ከዛ ስጋ ይለብሳል፣ አጥንት ይለብሳል። ከዛ ስጋ ይለብሳል። ከዛም ልጅ ይሆናል ማለት ነው። እንግዲህ ርዚቁን እንዲሁም ደግሞ አጀሉን ሁሉ ነገር አላህ ወሰነ ማለት ነው። ከዛም በእናቱ ማህፀን እንዲወጣ አደረገው ማለት ነው። ሱብሃንአላህ እና ሁሉን ነገር ወሰነ። ፈቀደረህ መጠነ ወሰነው። ثم كزم السبيل منجدن يسره أجرلت. ثم كذا السبيل منجدن يسره أجرلت موجة منجدون مالنا أجرلت. ثم كزم أماته موجة منجد مات يو بناتهم هذا عندي وضع الرجال نموجة منجدون أجرلت. ثم كزم أماته عندي موت هذا الرجال الله سبحانه وتعالى. ثم كذا أماته عندي موت هذا هنن يسوي اللج كذا عندي موت هذا كذا فأقبره عندي كبر هذا عندي ميدا لا عندنا طلع ألف قدم عندنا ستر هذا أكبرون عندي يسوي اللج أكبرود عندنا كبر هذا ميدا لا التونم عندنا ستر عندنا كبر هذا ليك أور بالبيت هذا مالتنا الله سبحانه وتعالى عندي كما كبروا يتنسانو عندي وس ميدا لا يبنت من يهون نبرة السبات شو تال
ሱብሓነላህ ثم ከዛም አማተሁ እንዲሞት አደረገው ይሄን የሰው ልጅ ከዛም ፈአቅበረህ እንዲቀበርም አደረገው መሬት ውስጥ ثم ከዛም ኢዛ ጊዜ ሻአ በሻ ጊዜ አንሸረህ ይቀሰቅሰዋል ያነሰዋል ለምን ሊመነዳው በሰራው ስራ ሊመነዳው አላህ ስብሓነሁ ወተዓላ ይሄን የሰው ልጅ ይቀሰቅሰዋል ያነሰዋል ማለት ነው ثم ከዛም ኢዛ ጊዜ ሻአ በሻ ጊዜ አላህ በፈለገ ጊዜ አንሸረህ ይቀሰቅሰዋል ለምን ለመመንዳት ከላ አለ ከላ ተከልከል አለ ወይም በእውነቱ طيب كلا ተከልከል አንተ የሰው ልጅ ለማ የቁዲ አልፈጸመም ማ አመረህ ያዘዘውን ጌታው ያዘዘውን ይሄ ሰው ልጅ አልፈጸመም የጌታውን ትእዛዝ አልፈጸመም አለ ከላ ተከልከል ለማ የቁዲ አልፈጸመም ለማ አልሆነም የቁዲ የፈጸመ አልሆነም ማ አመረህ ማ ነገር አመረህ ያዘዘውን ነገር ጌታው ያዘዘውን ነገር አልፈጸመም ይሄ ሰው ልጅ ከዛ ምን አለ እንግዲህ አላህ Subhanahu Wa Ta'ala የዋለለትን ኒዕማ ጸጋ እዚህ ላይ ይዘረዝርልናል ማለት ነው ፈልየንዙሪ ይመልከት አልኢንሳኑ የሰው ልጅ ይመልከት ኢላ ወደ ጧዓሚህ ወደሚመገበው ምግብ ይመልከት እስኪ አላህ የዋለለትን ኒዕማ ጸጋ ይመልከት አላህ እኮ ብዙ ኒዕማ ጸጋን የሰጠን እኛ ግን አናስተነትን ማናስተውልም ፈልየንዙሪ ይመልከት አልኢንሳኑ የሰው ልጅ ይመልከት ኢላ ወደ ጧዓሚህ ወደሚመገበው ምግብ ይመልከት የዋለለትን ጸጋ ኒዕማ ያስተውል እያለ ነው ከዛ ምን አለ አና እኛ አለ ሶበብና አንቧቧን አወረድን አልማአ ውሃን ሶባ ማንቧቧትን ማውረድን ማፍሰስን አፈሰስን ማንቧቧትን አንቧቧን አለ ዝናብን አወረደል እንግዲህ ዝናብ ባይጥል ምን ይሆናል ምድር ድርቅ ይሆናል ሁሉ ነገር ድርቅ ይሆናል ማለት ነው ግን እሱ በእዝነቱ ይዞናል አልহামዱሊላህ አና እኛ ሲል እንግዲህ አላህ እኛ ሲል በቁርአኑ ብዙ ቦታ እኛ ይላል ራሱን ለማላቅ ነው ራሱን ግዙፍ ለማድረግ ነው እኛ ያለ እንጂ ሁለት ሶስት ሆኖ አይደለም አና እኛ ለሷባብና አንቧቧን አልማአ ውሃን ሷባ ማንቧቧትን ማፍሰስን አፈሰስን አለ ዝናብን ማለት ነው ማንቧቧትን አንቧባን አለ ثم ከዛም አለ ሸቀቅና ሰነጠቅን አልአርض ምድርን ሸቃ መሰንጠቅንም ሰነጠቅን አለ እንግዲህ ያ ዝናብ ይወርዳል ያ ዝናብ መሬት ውስጥ ይገባል ማለት ነው ከዛም ምድርን ሰነጠቅን አለ ከዛም ፈአንበትና አበቀልን ፊሃ በሷ በምድር ውስጥ ሐባ እህሎችን ጥራጥሬዎችን ነበቀሎ ስንዴ ማሽላ እና ምናምን ማለት ነው ጥራጥሬ ነው ሐባ ማለት እህል ማለት ነው የእህል ዘሮች እንዳለ ጥራጥሬዎች طيب ፈአንበትና አበቀልን ፊሃ በሷ ውስጥ በዛች በምድር ውስጥ ሐባ እህሎችን ማለት ነው ጥራጥሬዎችን እህሎችን አበቀልን አለ እንግዲህ ያ ቡቃያ ሲወጣ ያነዛ የተዘሩት አዝርቶች ዘሮች ምድርን ስንጥቅ አድርገው ነው የሚወጡት ሱብሃንአላህ ያንን ቡቃያ አላህ መሬትን ስንጥቅ አድርጎ ነው የሚያወጣው እኛ እኮ እንዘራለን ዞር እንላለን የሚያበቅለው ማን ነው አላህ ያቺ የተጣለችው መሬት ላይ ያቺ ፍሬ ምድርን ስንጥቅ አድርጋ ትወጣለች ማለት ነው እሱ ምድርንም ثم ከዛ ሸቀቅና الارض ሸቃ ያለው ማለት ነው ምድርንም ሰነጠቅን ከዛም ፈአንበትና በቀል ፊሃ በሶስት በዛች በምድር ውስጥ ሐባ እህሎችን ጥራጥሬዎችን ማለት ነው እህሎችን አበቀልና አለ እና እነዛ ቡቃያዎችን ምድርን መሬትን ስንጥቅ አድርገው ይወጣሉ ማለት ነው ከዛ ምን አደረግና ወዒነበን ወይንንም አበቀልና አለ ወዒነበን ወይንንም አበቀል ዒነብ የዒነብ ዛፍን ወይን ማለት ነው እንግዲህ ፍሬው ይበላል ጭማቂው ይጠጣል ብዙ ጥቅም አለው ዘቢብ ብትሉ ከሱ ነው አይደል ወይን ነው አይደለ የወይን ፍሬ ነው ዘቢብም ወንትኑ ዒነብም በጣም ነው የሚጣፍጠው እንዲሁም ይቅጠሉ ራሱ ወረቃ ዒነብ ይሰራበታል እሱ ማለት ነው ወዒነበን ወይንንም አደረግና አለ ወዒነበን ወይንንም አበቀልና አለ ወቀድባ እርጥቦች ይሄ ደግሞ ለእንስሳቶች የሚሆን ነው ይላል ሳር መሰል ማለት ነው ወቀድባ እርጥቦችንም አበቀልና አለ እነ ሳር እነ ምናምን ማለት ነው ከብቶች የሚመገቡት እሱንም አደረግና አበቀልና አለ ወዘይቱነን እንዲሁም ዘይቱንን እቺ የተባረከች ዛፍ ማለት ነው
ወይራ ማለት ነው። ከሷ እንግዲህ ያቺ ወይራ ዛፍ ዘይቱኑ ይበላል። የዘይቱኑ ጭማቂው ደግሞ ዘይቱኑን በጣም እሱ መድኃኒት ነው። ቢጠጣም ብንቀባውም በጣም መድኃኒት ነው። እሱንም አበቀልን አለ። ዘይቱን ማለት የዘይቱን ዘይት ማለት ነው። በእኛ ምን ወይራ ዘይት እንለዋለና ወይራ ማለት ነው። ዘይቱንንም ወይራንም አበቀልን ይችን የተባረከች ዛፍ። ከዛ ከተባረከች ዛፍ ዘይቱን ከዛ ከፍሬው የፍሬው ጭማቂ ዘይት ነው ማለት ነው። ፍሬውም ይበላል፣ ጭማቂውም ለመድኃኒት ለምግብነት ያገለግላል ማለት ነው። ዘይቱንንም አበቀልናል። ወነኽላ ዘንባባንም አበቀልናል። ዘንባባንም አደረግን። ዘንባባ ማለት ደግሞ የተምር ዛፍ ማለት ነው። እንግዲህ ተምር ብዙ ጥቅም አለው። ያ የተምር ዛፍ ተምርን ይሰጠናል ማለት ነው። ያ ተምር ደግሞ ብዙ ጥቅም አለው። ብዙ ጥቅሞችን ይሰጠናል እና ዘይቱንንም አበቀልናል። ወነኽላ እንዲሁም ዘንባባን የተምር ዛፍንም አደረግንላችሁ አለ። ወሐዳኢቀ ጉልባ ወሐዳኢቀ ጀምዑ ሐዲቃ የሐዲቃ ብዙ ቁጥር ነው። ወሐዳኢቀ ሐዲቃዎችንም አደረግንላችሁ አለ። ሐዲቃዎች መናፈሻዎችን አደረግንላቸው። ጉልባ ብዙ ዛፎች ያሉባቸው። ጉልባ ማለት ጭፍግ ያሉ ዛፎች ማለት ጭፍግ ብሎ የሚበቅሉ ማለት ነው። ጭፍቆችን ማለት ነው። ጭፍቅ ያሉ ማለት ነው። طيب ወሐዳኢቀ ሐዲቃዎችንም አደረግን። ጉልባ ያኒ ዛፎች ያሉባቸውን ሐዲቃዎች አደረግንላቸው አለ። ያኒ ብዙ ዛፎች የሚገኙበት ሐዲቃ ትልልቅ ዛፎች የሚገኙበት ጫካ መናፈሻ ማለት ነው ወሐዳኢቀ ጉልባ ያኒ ወሐዳኢቀ ሐዲቃዎችን ጉልባ ዛፎች ያሉበት ብዙ ዛፎች ያሉበት ጭፍግ ያሉ ለኛው በይሄን ደግሞ ምን ብለው ያስቀምጣሉ? ወሐዳኢቀ አትክልቶችን ማደረግ ጉልባ ጭፍግ የሆኑ አትክልቶችን ብለው የሚያስቀምጡ አሉ። ጭፍግ የሆኑ አትክልቶችን ማደረግን ብለው ያስቀምጡ አሉ። طيب ወሐዳኢቀ ሐዲቃዎችን አደረግን። ጉልባ ጭፍግ ያሉ ዛፎችን ብዙ ዛፍ ያሉበትን ሐዲቃዎች መናፈሻዎች አደረግንላቸው አለ። ወፋኪሃተን ወአባ ወፋኪሃተን ፋኪሃዎችን ፍራፍሬዎችን ፍሩቶች ማለት ነው። አትክልቶች ፍራፍሬዎችንም አደረግንላቸው አለ። እንግዲህ የሰው ልጅ ምግብ ከበላ በኋላ ደግሞ ይሄን ፍራፍሬ ይመገባል። ነሙር፣ ብርቱካን፣ ሙዝ ከዛሊክ ማንጎ ማለት ነው። እነዚህን አትክልቶች ፍራፍሬዎች አደረግንላቸው አለ። ወፋኪሃተን ፍራፍሬዎችንም ማደረግ። ወአባ አባ የሚባለው ደግሞ ገለባ፣ ይሄ ደግሞ ለእንስሳቶች ነው። ወአባ ገለባንም ማደረግን ደረቅ የሆኑ የሚሰባበሩ የሆኑ ከብቶች የሚያኝኩት ማለት ነው። ይሄ ገለባ ብለው ያስቀምጣል። ወፋኪሃተን ፍራፍሬዎችን አደረግንላችሁ። ወአባ ገለባንም አደረግን አለ። ይሄ ደግሞ ለእንስሳዎች ማለት ነው። ይሄን ያደረግነው አለ መታዕን ለኩም ወሊአንዓሚኩም መታዕን ልትጠቀሙ ዘንድ ለኩም ለእናንተ ወሊአንዓሚኩም ለእንስሳዎቻችሁም ልትጠቀሙ ዘንድ ይሄን አደረግን። መታዕን ለኩም እናንተ ልትጠቀሙ ዘንድ ወሊአንዓሚኩም እንስሳዎቻችሁም ይጠቀሙ ዘንድ ይሄን አደረግንላችሁ አለ። ፈኢዛ ጃአቲ ሷኸ አለ ፈኢዛ ጊዜ ጃአቲ በመጣሽ ጊዜ አሷኸ አደንቋሪዋ መከራ የውመል ቂያማ ማለት ነው። ፈኢዛ ጊዜ ጃአቲ በመጣሽ ጊዜ አሷኸ አደንቋሪዋ መከራ እንግዲህ ከየውመል ቂያማ ስሞች አንዱ ነው። አሷኸ ብዙ ስሞች አሉት የውመል ቂያማ ከሱ ስሞች አንዱ ነው ማለት ነው። እና አደንቋሪቷ መከራ በመጣሽ ጊዜ የውመ ያቀናል እንግዲህ የውመ ያከባድ ቀን የውመ ቀን የፊሩ ይሸሻል አልመርኡ ሰውየው ይሸሻል ሚንከ አኺህ ከወንድሙ ይሸሻል ወንድም ከወንድሙ ይሸሻል ማለት ነው። ሚንከ አኺህ ከወንድሙ ይሸሻል። ወኡሚሂ ከእናቱ ይሸሻል። ወአቢህ ከአባቱም ይሸሻል። አንዱ ለአንዱ መጥቀም አይችልም። ወሳሂበቲሂ ከሚስቱም ይሸሻል። ወበኒህ ከልጆቹም ይሸሻል። ሚስት ከባሏ ትሸሻለች። ልጅ ከአባቱ ይሸሻል። አባት ከእናቱ ይሸሻል። እናት ከልጇ ትሸሻለች ማለት ነው። ሁሉም ነፍሴ ነፍሴ ነው። እንግዲህ ይሄ ሁለተኛው ንፊት ነው ይላል። እንግዲህ ሁለት ንፊት ነው ያለ። የመጀመሪያው ንፊት የውመል ቂያማ ማለት ነው። የመጀመሪያው ንፊት ሲነፋ ሁሉም የሰው ልጅ ይጠፋል ማለት ነው።
የሁለተኛው ንፊት ሲነፋ ደግሞ ሁሉም የሰው ልጅ ይነሳል ማለት ነው። ከቀብሩ ይነሳል። ምን ሆኖ? እንደ መጀመሪያው አፈጣጠር ሆኖ ሱብሃንአላህ፣ ራቁቱን ሆኖ ባዶ እግሩን ሆኖ ያልተገረዘ ሆኖ፣ ግን አንዱን አንዱ ማየት አይችልም። ሁሉም ነፍሴ ነፍሴ ነው። ሁሉም የራሱ ችግር አለበት ማለት ነው ያኔ طيب ና የውመ ቀን የፊሩ ይሸሻል አልመርኡ ሰውየው ሚን ከአኺህ ከወንድሙ ወኡሚሂ ከእናቱ ወአቢህ ከአባቱ ወሷሒበቲሂ ከሚስቱ ወበኒህ ከልጆቹ ይሸሻል። ሊኩል እምሪኢን ሚንሁም የውመኢዝን ሸእኑ ዩግኒህ ሊኩሊ ለሁሉም ለእያንዳንዱ ማለት ነው። ኢምሪኢን ለእያንዳንዱ ሰው ማለት ነው። ኢምሪኢን ለእያንዳንዱ ሰው ሚንሁም ከነሱ የውመኢዝን የዛን ቀን ሚንሁም ከነሱ ከሰዎች ማለት ነው። ሚንሁም ከነሱ የውመኢዝን የዛን ቀን የውመል ቂያማ ሸእኑን ጉዳይ ያለው ዩግኒህ የሚያብቃቃው የሆነ ጉዳይ ያለው አንዱን አንዱ አያይም ማለት ነው። አንዱ ለአንዱ አይጠቅም። ሁሉም የነፍሱ ጉዳይ ያለው ማለት ነው። የነፍሱ ሀጅ ያለው ቢዚ የሚሆንበት ጉዳይ ያለ ማለት ነው። ሊኩሊ ለእያንዳንዱ ኢምሪን ሰው ሚንሁም ከነሱ የውመኢዝን የዛን ቀን ሸእኑን ጉዳይ ያለው ዩግኒህ የሚያብቃቃው የሆነ ጉዳይ ያለው ሀጅ ያለው ቢዚ ይሆናል። በራሱ ጉዳይ ቢዚ ይሆናል ማለት ነው። ያ አላህ። ከዛ ምን አለ እንግዲህ የሰው ልጆችን በሁለት ይከፍላቸዋል። እዚህ ጋር ውጁህ የውመኢዝን ሙስፊራ ውጁሁን ፊቶች የውመኢዝን የዛን ቀን ሙስፊራ አንጸባራቂ ናቸው፣ አብሪ ናቸው አለ። የሚያንጸባርቁ የሚያበሩ ናቸው አለ። የማን ፊቶች? የአማኞች የሙእሚን ፊቶች ማለት ነው። አማኝ የሆኑ ፊቶች እነዚህ አማኞች ፊታቸው ያበራል፣ ያንጸባርቃል ማለት ነው። ውጁሁን ፊቶች የውመኢዝን የዛን ቀን ሙስፊራ የሚያበሩ የሚያንጸባርቁ ናቸው አለ። ዳሒከቱን ሳቂታዎች ናቸው። ሙስተብሽራ እንዲሁም ተደሳቾች ናቸው አለ። ሙስተብሽራ አስሉ ተበሳሪ ናቸው ነው። እዚህ ጋር ግን የተፈለገው እዚህ ጋር ሙስተብሽራ ተደሳቾች ናቸው ነው። طيب እንግዲህ እነዚያ አማኞች ሙእሚኖች ፊታቸው ያንጸባርቃል፣ ያበራል። እንዲሁም ዳሒከቱን ሳቂታዎች ናቸው፣ ይስቃሉ። ሙስተብሽራ እንዲሁም የተበሰሩ እንትናቸው ያኒ ተደሳቾች ናቸው ማለት ነው። ሙስተብሽራ ማለት ያ አላህ ናም ኦኬ ኢንሻአላህ ጨርሰዋለሁኝ። እንግዲህ ይሄ የአማኞች ፊት ነው ማለት ነው። ሌላኛዋ ፊት ደግሞ ውጁሁን ፊቶች አሉ አለ አፋን ወውጁሁን ፊቶች አሉ። የውመኢዝን የዛን ቀን ደግሞ ፊቶች ዐለይሃ በሷ ላይ ገበራ ትቢያ አቧራ በላያቸው ላይ አለባቸው አለ። ወውጁሁን ፊቶች የውመኢዝን የዛን ቀን ዐለይሃ በሷ ላይ በዛች ፊት ላይ ገበራ አቧራ ትቢያ አለባት በላዩ ላይ ማለት ነው። አቧራ ትለብሳለች ማለት ነው። ያቺ ወራዳ ፊት ያቺ አመፀኛ ማለት ነው። በጌታዋ ያመፀች ተርሀቁሃ ትሸፍናታል። ተርሀቁ ትሸፍናት እሷን ያችን ፊት ማለት ነው። ምን ይሸፍናታል? ቀተራ ጥቁረት ትሸፍናታለች አለ። ተርሀቁሃ ትሸፍናታለች። ቀተራ ጥቁረት ትሸፍናታለች። ድቅድቅ ያለ ጨለማ ጥቁረት ትሸፍናታለች ያችን ፊት። ያቺ አመፀኛ የሆነች ፊት ማለት ነው። ያቺ ጌታዋን ያመፀች ያችን ፊት እንግዲህ ምን ይሸፍናታል? ጥቁረት ይሸፍናቸዋል ማለት ነው እነሱን። ሱብሃንአላህ። ወውጁሁን ፊቶች የውመኢዝን የዛን ቀን ዐለይሃ በሷ ላይ ገበራ ትቢያ አቧራ በላያቸው ላይ አለባቸው። በሷ ላይ እንግዲህ አቧራ አለባት አለ። አቧራ መሰል ተርሀቁሃ ትሸፍናታለች። ቀተራ ጥቁረት ትሸፍናታለች አለ። ኡላኢከ እነዚያ እኮ አለ ኡላኢከ እነዚያ ሁሙ እነሱ አልከፈረቱ ከሃዲዎች ናቸው። አልፋጀራ አመፀኞች ናቸው አለ። እነሱ እንግዲህ ጥቁረት ይሸፍናቸዋል፣ አቧራ ትቢያ በላያቸው ላይ ይሸፍናቸዋል ማለት ነው። እነዚህ አማኞች ደግሞ ፊታቸው ያንጸባርቃል፣ ያበራል፣ ደስተኞች ናቸው፣ የተበሰሩ ናቸው ማለት ነው። ሱብሃንአላህ አላሁመ ጀዐልና ሚንሁም። እነዚህ እነማን ናቸው? እነዚያ ከሃዲያኖች ናቸው ማለት ነው። እንግዲህ ፊታቸው የሚጠቁረው ፊታቸው ጥቁረት የሚሸፍነው ማለት ነው።
ሀዛ ወላሁ አዕለም። አላህ የበለጠ ያውቃል። አላህ ከአማኞች ያድርገን። ሐቂቃ መልካም ስራ የምንሰራ ያድርገን። አላህ ጀነትን ይወፍቀን እላለሁኝ። ሁላችንንም መልካም የምንሰራ ሰዎች አላህ ያድርገን። ኸይሩን ነገር ይሻልን። ወሰላሙ አለይኩም ወራህመቱላህ